ይኸው ዌስታም የፈለግከውን ቁረጥ። ይኸው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ። አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዲህ ሰመርቪል ያገባው ጎል ይምጣ። በቃ ጨርሻለሁ። የፈጠነ አምጡልኝ ብያለሁ። ዮከሬሽና ይሳቅ ማለት አቤና ከቤ ያላየው እንዳይመስል ሁለት ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ከሆንክ አባቴ ኔዘርላንድ ላይ ወንድ ከሆንክ ጉደኛ የሆነ ተጫዋች ቢኖር ኮዲ ጋክፖ ነው። ያራዳ ልጆች ማለት ነው። ለኔዘርላንድ ማለት ነው ሜሲ ነው በለው። ያራዳ ልጅ እንደ ጉድ ነው ጎል የሚያስቆጥረው የሚያቀብለው። ምን አለፋ ሜዳ ውስጥ ዋናው ተጽዕኖ ፈጣሪ እሱ ነው። ሊቨርፑል ቤት ሲሆን ያንኮራፋል። ያራዳ ልጆች ማለት ነው። ምን አለፋችሁ ኔዘርላንድ ስዊድንን ማለት ነው 5-1 በሆነ ሰፊ ውጤት ማሸነፍ ችላለች ማለት ነው። ወይኔ ላንጋ ቫን ዴቪል የሰራው ስራ ግድያ በለው። ኧረ ሎጬ ያበለው አበላል አይደለም ጎብዬ መከረውን ያበለው ነው መላችሁ ማለት ነው። ለማንኛውም እያሳሰቁ አለቁ ኔዘርላንዶች ማለት ነው። በሚገርም ሁኔታ ወደፊት እየመጡ ነው የሚገኙት ማለት ነው። 5-1 በጣም ሰፊ ውጤት ነው። ስዊድን ከባድ ቡድን ነች፣ ቢሆንም በጣም አቅልላታለች ማለት ነው። ያራዳ ልጆች ማለት ነው። እስቲ ሀሳብ አስተያየት ስጡበት። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ኔዘርላንድ ኤኬኤ ሊቨርፑል ስዊድን ላይ ተጸዳዳችባት ነው ምልማን። ኧረ ስዊድን የድሮቹ የአሁኖቹ አፍሪካ ሀገሮች በደንብ ይከላከላሉ። እነሱ የድሮቹ አፍሪካ ሀገሮች የመሰለች ማን 5-1 ባለፈው ቱኒዚያን 5 አግብቼ ጎል ዲፍረንስ አመቻቻለሁ በቃ ላልፍ ነው እንዳለ አስተፋቻት ማለት እንዳለ ያገባችሁን ኢሳቅ የሊቨርፑል ጀለሶቹን አሲስት ማድረግ ይመቸዋል። ገባር ለጋክፖ አንድ ጎል ገጨው ስለሚያሳዝ ጋክፖ ይችላል እንዴ? ቆይ እኔ የምላችሁ ግን አርኒ ስሎት ነው ለሱም አርኒ ስሎት ነው እንጂ ጋክፖ ይችላል ወይን በል ተረዳኝ አይደል? እንደዛ እናስብ መሰለኝ እንዴ። ብራያን ቦቢ የሚባለው ፈርስት ሃፍ ማን የሰንደርላንዱ ምን አይነት የጥርብ ድንጋይ ነው በእናትህ አይንቀሳቀስም ነው የምልህ። ገባህ አይደለ? ከዛ ላ ሰመርቪል የምትባለው ራሱ ያገባችሁ ጎል 5ኛው ጎል ነው የምልህ። የኢላንጋ ጎልም አሪፍ ነው ምንም አይልም ግን ኔዘርላንድ ዘንድሮ አሪፍ ናት፣ ትሻላለች። ባለፈው አስከፍታን ነበረ። አሁን ግን ስዊድንን ገደህላሪ ያለችበት መንገድ ያበደ ነው ማለት ነው። አሁን ከጃፓን እና ከስዊድን ማን ነው የሚያልፈው የሚለውን ነገር ነው ማወቅ ያለብን። ምክንያቱም ኔዘርላንድ ቱኒዚያን ደግባ ታንቀባራታለች። ማታ ደግሞ ያበደ ጨዋታ አለ 5 ሰዓት ላይ አይቨር ኮስት ከጀርመኒ። የዚህ ግሩፕ ቶፕ ማን እንደሚያደርግ ነው የምናይበት ነው የምልህ። ማንም እንዳያመልጠው ይሄ ጨዋታ። አይቨር ኮስት ከሁሉም አፍሪካ ሀገሮች አይቨር ኮስት ትበልጣለች፣ እመኔ ነው የምልህ። ኔዘርላንድ በስመ አብ ስዊድንን ኔዘርላንድ ማለት ነው እንዳልነበረች ነው ያደረገቻት። ተመልከቱ 5-1 ልብ ነው ያደረገቻት። ከመሬ ነው ብላችሁ ኧረ በስመ አብ። አሁን ስለዚህ ተጫዋች ማውራት ያለብን ሰዓት ይመስለኛል። ኮዲ ጋክፖ የኛው ጉድ። ኧረ ተጫዋች ጤነኛ አይደለም። 2 ጎል 1 አሲስት። ኧረ በስመ አብ ዛሬ ልዩ ነበር ለሀገሩ ሲሆን ወይኔ ከመሬ ነው የምላችሁ። ለማንኛውም አይነካም። ሲጀመር እኮ ልምድ ያለው ተጫዋች መሸጥ የለበትም። እኔ ሲጀመርም ፋሚሊ ያህል አይደሉም። ምናልባት 1 ዓመት ተሰጥቶት በአንዶኒ ኢራኦላ ስር ብናየው ባይኔ ፋሚሊ። እስቲ ለማንኛውም ወደ ጨዋታው ስንመለስ የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር ማለት ነው። ብራያን ይሄ የሰንደርላንዱ አጥቂ ኧረ በለው 2 ጎል ነው ያስቆጠረው። ስላይድ ምናምን ይመቸው ይችላል ባስሰማ ባይዜ ማለት ነው። ካውንተራቸው ራሱ እንዴት አባቱ ያበደ ነበር። ዛሬ ኔዘርላንዶች ልዩ ነበሩ። ኧረ በስመ አብ ሰመርቪል ላሱ ክሬሴን ሲሆን ሰመርቪል ያስቆጠረው ጓዝ እንዴት አባቱ ያበደ ነበር። የሚገርም ሹት ነበር እሱም የለቀቀበት። ከዛ ውጪ ያው ወደ ስዊድን ስንመለስ ስዊድኖች ትንሽ እንደ ቲም መዋሃድ የሚቀራቸው ይመስላል። እውነት ነው የምላችሁ። ኧረ ለማንኛውም ማለት ነው ያው አንድ ማስተዛኛውን ጎል ኢላንጋ ተቀይሮ ገብቶ ማስቆጠር ችሎ ነበር ማለት ነው። ያው እሱንም ጎል እንዲቆጠር አሲስት ያደረገለት የኛው ተጫዋች አሌክሳንደር ኢሳቅ ነው። ኢሳቅ ባይዞ አንድ ኳስ እሱ የተሳሳተውን ኳስ ነው ኮዲ ጋክፖ ሁለተኛውን ጎል ማስቆጠር የቻለው። ከዛ ውጪ በጨዋታው እጅግ በጣም አሪፍ ነበር። ኧረ ይሄ ኔዘርላንድ ግብ ጠባቂ ጥምም አለባቸው ስዊድን ላይ። ከመሬን ነው የምላችሁ። ኢሳቅና ጆክሬሽ የመቱት እነዛ የመኩራቸው ኳሶች ወደ ጎልነት ይቀየሩ ነበር። ይሄን ግብ ጠባቂ ግን አለማድነቅ በእውነት ነው የምላችሁ። ጨዋታ ቢያንስ ማለት ነው እውነት 5-3 ምናምን የሚያልቅ ጨዋታ ነበር። ብቻ ግን የኔዘርላንድ እጅግ በጣም የበላይነት የታየበት ጨዋታ ነበር። ይመሳችሁ። ምናልባትም በዚህ ጨዋታ ሰመርቪል ቀደም ብሎ ገብቶ ቢሆን ኑሮ 10-1 የሚያልቅ ጨዋታ ነበር። በዛኛው ሳይድ ደግሞ ኤላንጋ ቀደም ብሎ ገብቶ ቢሆን ኑሮ 10-4 ሊያልቅ ይችል ነበር ማለት። ኤላንጋን የሚያክል ተጫዋች እያለ ቪክተር ዮኬሬሽና አይዛክን የሚያክሉ አጥቂዎች እያሉ ማን አቅርቦት እኮ ነው ያጡት። ከምንም እንኳን ሲሞክሩልህ የነበረውን ሙከራ ተመልክተናል። ከምንም በእርግጠኝነት ከሆላንድ የተሻለ ብዙ ሹቶችን ያደረጉት ዛሬ ስዊድኖች ናቸው። ግን ቻንሶችን እያገኙ ሳይሆን ከምንም ማለት ነው አይዛክና
ቪክተር ዮኬሬሽ ነው። እዛ ደግሞ ጥሩ ቻንሶችን ሊፈጥርላቸው የሚችለው ተጫዋች ኤላንጋ ነበር። ኤላንጋ የምታስገባው ቀደም ብለህ ከዚህ የተሻለ ውጤት ታይ ነበር ብዬ አስባለሁ። ከዛ ውጭ ግን ይሄ ልጅ ዛሬ ጎል ስላስቆጠረ አይደለም እንደዚህ ያልኳችሁ። ልጁ በጃፓንም ጨዋታ የሚገርም ነገር ነው ሲያደርግ የነበረው። ዛሬ በማለም ቦታ እሱ ገብቶ ቢሆን የተሻለ ነገር እንደሚያደርግ እርግጠኛ ነበር። ጋክፖ እንዴት አባቱን ያበደው ዛሬ ጎል ስላስቆጠረ እንዲሁም አሲስት ስላደረገ ብቻ ሳይሆን ሊንካፑ እንቅስቃሴዎች በሙሉ ያበዱ ነበሩ። ዲዮንግ በኢየሱስ ክርስቶስ ይሄ መሀል ሜዳ በራሱ ማለት ምንም የማያስነካቸው በእርግጥ ሲጋለጡ ነበር፣ ግን በራይንደርስ ምክንያትና በግራቨንበርክ ምክንያት ማለት ዲዮንግ ያበደን የነበረው። ቀጣይ ኪሊያን ምባፔ ወዳጄ ዳንፍሪስ የሚባለው የሚያቀርብለትን ጎል እያገባ 100 ነው። ዳንፍሪስ አንተ ያዞረዋል የሚለው ይገልጿል። ኳሱ ይሽከረክረዋል ወይ ደጉዴ። ለማንኛውም የእናንተ የጨዋታው ኮከብ ማነው? ሄና ያልጠራው ተጫዋች ብላችሁም ኮሜንት ላይ ፎቶውን ደቅ አድርጉልኝ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ማድረግ በጭራሽ እንዳይረሳ። አረ በስመ አብ እንዴ! ኔዘርላንድ ጨከነች አይገልጾም። ባለፈው ሲዲን 5 አግብታ ነበር። ቢያንስ ታገባለች ብዬ አስቤ ነበር። ቪክተር ዮኬሬሽም እሱንም ጭራሽ ጎል እንዲቆጠርባቸው ማርጓልና ምን አይነት ተከላካይ እንዳላቸው አላውቅም። ሲዲን ዝም ብሎ ነው የሚገባባቸው። ታፒን ታጣን ያርጉትና ከፈርስት ሃፍ እንኳን ስተታቸው አይማሩ። ሰከንድ ሃፍ ላይ ተመሳሳይ አይነት ነገር ስተሰሩ 5-1 ይሄ ግሩፕ ያበደ ነው የሚሆነው። ያበደ ግሩፕ ነው የሚሆነው። አረ ጋይስ ኔዘርላንድ ምን አይነት ናሽናል ቲም ነው እንዴ! ስዊድንን 5-1 በሆነ ሰፊ ውጤት በማሸነፍ የግሩፕ ኤፍ በ4 ነጥብ መሪ መሆን ችላለች። ምን አይነት ጎሎችን ያስመለከተችን ይሄ ናሽናል ቲም ማለት ነው። ሮናልድ ኮማን መጠቀም የሚችል ከሆነ የሚገርም ስኳድ እንዳለው ዛሬ በደንብ ታዝበናል ማለት ይቻላል። በጣም ጥሩ ስኳድ ዴብዝ አላቸው። በዚህ ጨዋታ ላይም እንግዲህ ያገኟቸውን የግብ ዕድሎች በመጠቀሙ ረገድና ካልታሰቡ አንጎሎች ጎል በማስቆጠሩ ረገድ ኔዘርላንዶች በጣም የተሻሉ ነበሩ። በሙከራ ረገድ ስዊድን የተሻለች ነበረች። በኦን ታርጌትም በአንድ ኦን ታርጌት የተሻለች ነበረች፣ ግን ክሊኒካል አልነበረችም ባገኘቻቸው ዕድሎች ምክንያት ማለት ነው። ታዲያም እንግዲህ ብሮቢ የሰንደርላንድ ጉልበተኛ አጥቂ 5ኛውና 17ኛው ደቂቃ ላይ በዚህ ጨዋታ ላይ ኔዘርላንድ ቀዳሚ አድርጎ 2-0 እየመራች የመጀመሪያው አጋማሽ ተጠናቆ ነበር። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ ኮዲ ጋክፖ የሊቨርፑሉ ተጫዋች 47ኛውና 54ኛው ደቂቃ ላይ 2 ጎሎችን አከታትሎ አስቆጥሮ ኔዘርላንድ 4-0 እንዲመራ ማድረግ ቻለ። ነገር ግን ኤሊያንጋ እንግዲህ 59ኛው ደቂቃ ላይ ለስዊድን ጎል በማስቆጠር 4-1 ማድረግ ችሎ ነበር። የመመለስ ኢነርጂም ለማሳየት ሞክሮ ነበር። ነገር ግን በድጋሚ ተቀይሮ የገባው ሰመርቪሌ 89ኛው ደቂቃ ላይ ሌላ ቆንጆ ጎል አክሎ ኔዘርላንድ የነን ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችላለች። ያው ስዊድን 3 ነጥብ አላት። አሁንም ቢሆን ቢያንስ በምርጥ ሶስተኛ እንኳን ማለፏን ማረጋገጥ ችላለች። ሁለተኛ ባትሆን እንኳን ማለት ነው። ሁለተኛ የመሆንም እድል አላት። ግን በጣም በቃ ዛሬ ያገኘቻቸውን እድሎች በመጠቀሙ ረገድ ደካማ ነበረች። ኔዘርላንድ ደግሞ በጣም ጥሩ ክሊኒካል የሆኑ አጋጣሚዎችን በመጠቀም እንግዲህ የተሻለችው ናሽናል ቲም ነበረች። የሚገባትን እድል አግኝታለች ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አይ ግራም ፖተር ታስለጠልጣችኋል አይደል? በቃ አይዛቅንና ቪክተር ዮኬሬሽን የያዘችው ስዊድን አራት ተዘገንናለ ማርዬ። ፕሪሚየር ሊግ ይመስላል ጨዋታው። አብዛኛው ብዙ የፕሪሚየር ሊግ ተጫዋቾች እንደ አያሪ እነ ኢላንጋን እነ ቪክተር ዮኬሬሽን እና ይዛቅን የያዘችው ስዊድን ማንዬ በደጆቹ ተለጠለጠች። ወይኔ እኔማ የሆነ ሰዓት ሰማያዊ ለብሶ የለ ስዊዘር እንትኖች መሰሉ ቼልሲ በግራም ፖተር ሰዓት እራሱን ነው መሰለኝ። ማን እኔ ምን እንዴት ነው የቀጠራችሁት? ግራም ፖተር ምንድን ነው በመሸነፍ ሪካርዱ ነው? አረ እኔ አጀማመሩ ፒስ ነበር እኮ ገባ። ጥሩ ቲም ነበር መጀመሪያ ምናምን ላይ ግራም ፖተር ኔዘርላንድ 5 ስዊዘርላንድ 1 ግራም ፖተር ታስለጠልጣቸዋለህ። አስለጠልጥካቸው አይገልጸውም። ኢማጂን ቪክተር ዮኬሬሽ፣ አሌክሳንደር አይዛክ፣ ኤላንጋ፣ አያሪ እነዚህን የመሳሰሉ ተጫዋቾች ነው ወስደህ 5-1 ያስለበለብካቸው። ብድ ነው ዘንድሮ። በነገራችን ላይ ዋንጫው የሚበላው ቲም ማለት ነው። እስኳድ ያለው ቲም አይደለም፣ አሰልጣኝ ያለው ቲም ነው። የፈረንሳዊ አሰልጣኝ ደነዝ ነው። 4 ተጥቂ ይዞ የሚገባ ማስቀመጥ እየፈራ ማለት ነው። የእንግላንዱም 3 ተመሳሳይ የማል ተጫዋች ይዞ እየገባ ይሄም ግራም ፖተር 2 አይነት ተጫዋች ይዞ ገብቶ 5-1 ተለጠፈ ዘንድሮ ማለት ነው። ይኸውላችሁ ይህንን የዓለም ዋንጫ የሚበላው ትክክለኛ አሰልጣኝ ያለው እንጂ ማለት ነው እስኳድ ያለው አይደለም። አሰልጣኝ ያለው ነው። ምንድነው የሚዋዥቁት አሰልጣኞች? በራስ መተማመን የላቸውም እንዴ? ምን አይነት ጨዋታ ናየ ነው ስዊድን ከኔዘርላንድ? ምን አይነት ጨዋታ፣ ምን አይነት ጋክፖ እንዴ! የሊቨርፑል ተጫዋቾች እኮ አቀለሉት። ይሄን ዓለም ዋንጫው ምንድነው? አይዛክም አሲስት
ቫንዴክ ነው። ግራቨን ነው። ዛሬ ጋክፖ ምን አይነት አቋም ነው ያሳየው? ሲጀምርም እኮ ኦሬንጁን ማሊያ አስለብሰ ለሀገሩ ካሰለፍከው ጋክፖ እኮ ፕራይም ማራዶና እኮ ነው። መልኩም ትንሽ ይመሳሰላል፣ ችሎታውም ትንሽ ይመሳሰላል። የሚገርም አቋም እንዴ! የሊቨ ደጋፊዎች እንዴት አያችሁት? እስቲ ኮመንት ላይ ጋክፖ እንዴት አያችሁት? ሲጀምርም እኮ ላስቲራ ራሱ እኮ ለሀገሩ እኮ ጋክፖ ታውቁታላችሁ። ለሀገሩ አይተማም እኮ። የሚገርም ተጫዋች ነው። ጀሞ ይቀጥል፣ ጋክፖ አይሸጥ ይቀጥል፣ እንተማመንበት ለቀጣይ ዓመትም። የሚገርም አቋም ዛሬ የሊቨርፑል ተጫዋች በሙሉ ኮርቻለሁ። የሚገርም አቋም ጋክፖ እና የሊቪ ፋሚሊ ምን ትላላችሁ? ማታ ደግሞ ቨርትስ አለ ጀርመን፣ እሷንም እንቆጥራለን። አቀለነዋል እና ለማንጃ ቀለል ያረች። ምን አይነት ቡድን ናቸው እነዚህ ስዊድን? እንዴት ነው አንድ ቪክተር ዮኬሬስ ላይ ብቻ ተመርኩዘው እንዴት ነው የሚቻለው? ቪክተር ዮኬሬስ አግብቶም አሲስት አድርጎም አይሆንም። ፈርስት ሃፍ ላይ ምን የመሰለ አሲስት መሆን የሚችል ኳስ ሰጣቸው፣ አይጠቀሙም፣ አልሆነም። ያኛው ምንም ይሄ አሌክሳንደር ኢሳቅ የሚባል የሊቨርፑል ታካሚ ራሱ ምንም የለም። ደኛ አጥቂያችንን ጉልበቱን አትበዝብዙብን ስዊድን። ካልቻላችሁ በጊዜ ተሰናበቱ። ጋዴሚት ኔዘርላንድ ረረረ ዛሬ በጣም የሚገርም እኔ የመጀመሪያ ጨዋታ ላይ ጀጅ አላረኳቸውም ነበረ። ከምሬ ነው የምላችሁ አቻ ሲወጡ ዛሬ ዋቴ ፐርፎርማንስ፣ እንደ ጎላቸው 5 ስታር ፐርፎርማንስ። ምንድነው ጎበዝ? ባስኬት ቦል ነው ወይስ እግር ኳስ ነው? ምንድነው ይሄ ነገር? ቆይ ትንሽ ተዛብቷል ይባል። አይ መጣችላችሁ ደግሞ እቺ ስዊድን የሚሏት ሀገር ሁለት ተጫዋች ይዛ መከራው አመት በላ አይ ሚን ሶስት ይላንጋለ ሶስት ተጫዋች ይዛ መከራው አመት በላ ከኋላ ክፍት ከፊት እንዲ የሆነ ምን ልበላችሁ በቃ ኧረ በስመ አብ። እኔ አሰላለፍ ራሱ ሲወጣ ለምን ተከላካይ እንደሚለው አላውቅም እንዴ። ግን ሆረር ከፊት ሆረር። እኔ ለአንድ ለቤከሬሽ ብዬ እርሜን ዛሬ እንዲ የረረሽ ጉዳይ ሲያንሳችሁ ነው። ምን አባታችሁ ወደ ጀርመን እንቀጥላለን። የሚገርም ጨዋታ ተመልክተናል። ኔዘርላንድ ከስዊድን 5-1 በስመ አብ። ደምፍሪስ እንግዲህ ወርልድ ክላስ መሆኑን ያሳየበት 2 አሲስት ማድረግ ችሏል ማለት ነው። ጋክፖም እንግዲህ የሚነሳበትን ጥያቄ እንግዲህ ዛሬ 2 ጎልና 1 አሲስት በማድረግ ተቾቹን የተወሰነ ዝም አስብሏል። ግን እኔ ላውራ የመጣሁትን ተቀይሮ ስለገባው የዌስትሃሙ ሰመርቪል ነው። ምን አይነት ፐርፎርማንስን ያሳየው። እኔ በቃ ውስጤ ዝም ብሎ አስፈርሙልኝ ነው ሲል ነበር። በቃ በጣም ነው የሚችለው። እኔ በጣም ነው የተመቸኝ ማለት ነው። በየዓለም ዋንጫ የሆነ ክስተት የሆነ ተጫዋች ትመለከታላችሁ። እንግዲህ የዘንድሮ ዓለም ዋንጫ ላይ በደንብ ራሱ የሚያሳየው ተጫዋች እንግዲህ እሱም አንደኛው ይሆናል ብዬ ተስፋ አረጋለሁ ማለት ነው። በጣም ነው የሚችለው። ይህም ተጫዋች 1 ጎልና 1 አሲስት እንግዲህ ተቀይሮ ገብቶ ማድረግ ችላል። የዌስትሃም ንብረት ነው። 24 ዓመቱ ነው። ያውቋል ብዙ ሰው። ለማንኛውም ሌሊቱን እንግዲህ ጃፓንና ቱኒዚያ ይጫወታሉ ማለት ነው። ጃፓን ማሸነፏ የሚቀር አይመስለኝም። ኤኒዌይስ ይሄ ምድብ እንደ ቀልድ ማለት ነው። አሁን ኔዘርላንድ 4 ነጥብ አላት፣ ስዊድን 3 ነጥብ አላት፣ ጃፓን 1 ነጥብ ነው ያላት። ቱኒዚያ የምታሸንፍ ከሆነ 4 ነጥብ ትሆናለች። ጭፍጭፍ ሊሆን ነው ማለት ነው የምድብ ባጭሩ። ያው ቀጣይ ስዊድን ከጃፓን በጣም ኃይለኛ ጭፍጭፍ ጌም ሊሆን ነው ማለት ነው። ኔዘርላንድ ኦልሞስት አረጋግጣለች። አይ ቲንክ 4 ነጥብ በቂዋ ነው ለማለፍ። ይመቻል። ስዊድን 2 አውሬ አጥቂ ይዛ ነበር። ደግሞ አውሬ አጥቂ አንደኛው በስመ አብ አውሬው ከኔዘርላንድ 5 ስዊድን 1 የተረዳናቸው 5 ነገሮች ልምድ ምን ማድረግ አይቻልም። የመጀመሪያው የብራያን ብሮቢ ፐርፎርማንስ ነው። ማን የሮናልዶ ኩማን ቁማር ሰርቶ ነበረ። ጀለስ ማለት ነው። አጠገቡ ካለ እንደምንም ነው የሚቆጥረው። ሄደ ለቀይ ምናምን ይልና በቃ እየሮጠ ገስግሱ ሄዶ ያስቆጥራል። 2 ኳስ ፈጠን ያለ ብሬስ ነበር ያገባ የነበረው። በይገርም አጀማመር ነው የጀመሩት እንዳለ ኔዘርላንዶች አሰቦል ያ ሰዓት ላይ በደንብ ከዛ በላይ ራሱ ማግባት ይችላል ነበር። ሁለተኛ የተረዳ ነው ስዊድን ከሃይድሬሽን ብሬኩ መልስ ጎል ማስቆጠር ነበረባቸው። ወደዚህ ጨዋታ የሚመለሱበት ምንም አይነት እድል የሚኖር ከሆነ ያ ሰዓት ላይ ነበር እድላቸው የነበረው። ቻንሶችን እየፈጠሩ ነበር። ጊዮኬሬስ 2 ኳስ አምክኖ ነበር ላይ አምክኖ ይማት ይከብዳል። መቶት በረኛው ወጥቶበት ነበር። ቻንሶችን እየፈጠሩ እና አያሪ ምናምን ነገር ግን ስቲል ላይ ክሊር ከቻንሶቹ ምናምን ነገር ያን ያክል አልነበሩም። ያ ሰዓት ላይ ብቻ ነበር ማስቆጠር ይችሉ የነበሩት ወይ ደግሞ ወደ ጨዋታ መመለስ ይችሉ የነበሩት። ያን ነገር ባለማድረጋቸው ግን ሶስተኛ ኮዲ ጋክፖ ወጋቸው። ጋክፖ ለሀገሩ ተጫውቶ እንግዲህ ሸውዶ ሊቤ እንደገዛው ታውቃላችሁ። በጣም ጸድ ፐርፎርማንስ ነው የነበረው። የብሮቢን ኳስ አሲስት ማድረግ ችሎ ነበር። ጎል ማስቆጠር ችሏል። የዛሬው ጨዋታ ላይ ሰመርቪልም ጎል ማስቆጠር ችሏል። ለጋክፖ
አሲስት ማድረግ ችሏል እና የፋስት ብሬኮቹን እየቻሏቸው አልነበረም ስዊድኖች። ለስዊድኖች ችግር የነበረውና ለኔዘርላንዶች ጥሩ የነበረውን ነገር በአራተኛና በአምስተኛ ስነግራቸው አራተኛ ላይ ግራቫ የዚህ ሚድፊልድ በጣም ቁልፍ የሆነ ተጫዋች እንደሆነ አሳይቷል። በጣም ብዙ ስፔሶችን ነበር መፍጠር እየቻለ የነበረው። ይሄ የአያክስ ተጫዋቾች የሚያደርጉት ተርን ካወቃችሁ በሰውነታቸው ሺፍት እያደረጉ የሚመጡት ነገር በቃ ዝም ብሎ ነው ሲገላቸው የነበረው ተጫዋቾቹ። ፈርስት ሀፍ ላይም ሰከንድ ሀፍ ላይም አምስተኛ ደግሞ የተረዳ ነው የስዊድን ሚድፊልድ ነን ኤግዚስታንት ነው። ከአይዛክ እና ከጊዮኬሬስ ጀርባ መጫወት ተብሎ የታሰበ የነበረው ኩሉሴቭስኪ ነው። ኩሉሴቭስኪ ላለፉት 2 ዓመታት አላየ ነው የቡድኑ አንበል ማለት ነው። እነ ናያግረና እንጆት አያሪ ይሞክራል። ከዛ በኋላ ሊሳካለትም ላይሳካለት የሚችል አይነት ተጫዋች ነው። ከጀርባቸው ደግሞ በቂ ባኪንግ የላቸውም። ከጀርባ አንበልህ ሊንደሎፍ ሆኖ ከጎኑ የሆነ ጀነጎ ቆሞ ምናምን ነገር 5 ላይ ገባ በሚችልበት ቻንስ የለም። ከተመቻችሁ ፎሎ እያረጋችሁ ፎሎ ኮፒ ሼር እያረጋችሁ ይመቻችሁ።